ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን በድጋሚ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ። በአሁኑ ወቅት የአፍሪካ ቀንድ ሀገራት አንድነታቸውን ይበልጥ ሊያጠናክሩ ይገባል የተባለው ባሳለፍነው ሳምንት ነበረ። በተያያዘም ኢትዮጵያ የመካከለኛው ምስራቅ ቀውስ የሚያስከትለውን ጉዳት ለመከላከል ብሔራዊ ጥቅሟን ባስጠበቀ መልኩ ከጎረቤት ሀገራት ጋር ግንኙነቷን ልታጠናክር እንደሚገባ የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያዎች ገልጸዋል። መሳይ ገዛኸኝ በመካከለኛው ምስራቅ የተከሰተው ቀውስ ለኢትዮጵያ ቅርበት ያለው በመሆኑና በተለያየ መንገድ ስለሚጎዳት ጥንቃቄና ዝግጅት ልታደርግ እንደሚገባ የዘርፉ ባለሙያዎች ያስጠነቅቃሉ። ይህ ጦርነት በኢኮኖሚ በተለይም በመሰረታዊ አቅርቦቶች ላይ ጫና የሚያሳድር በመሆኑ ትኩረት ሊሰጠው ይገባል ይላሉ። ከዚህ በመነሳት ኢትዮጵያ በምን መልኩ ጥንቃቄ ታድርግ ስንል በዘርፉ ጥናት የሚያደርጉትን ርብቃ ሞልጌታና የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ኢያሱ ኃይለ ሚካኤልን አነጋግረን የሚከተለውን ምላሽ ሰጥተውናል። በመካከለኛው ምስራቅ ጦርነት የሚሳተፉ ሀገራት ቤዛቸውንም የወታደራዊ ቀጠናቸውን የሚያስቀምጡት ጅቡቲ ላይ ስለሆነ ከዚህ በኋላ የሚኖሩት የውጭ ጦርነቶች ቀረብ ይላሉ፣ እንደ በፊቱ ራቅ ይሉ አይደሉም፣ ለኛ ለቀንዱ ሀገራት ማለት ነው። ስለዚህ በአንድ በኩል ልናደርግ የምንችለው ምንድነው የውስጥ ችግራችንም እንዳለ ሆኖ ግን ከጎረቤቶች ሀገራት ላይ አብረን የምንሰራባቸው ነገሮች ላይ አብሮ መስራት ነው። አሁን ዛሬ እየተነጋገሩ እንዳሉት እንደ ጅቡቲ፣ ሶማሊያ፣ ኢትዮጵያ አንድ ላይ በመሆን በቀጠናዊ ትስስራችን ላይ ኢኮኖሚክም ንግዱ ዓለም መዛባት አካባቢ እኛንም ስለሚጎዳን እርስ በርስ ያለንን ግንኙነት አንድ ላይ በመስራት ያንን ነገር ለዘብ ለማድረግ ነው መሞከር ያለብን። ኢትዮጵያ አቋም መሆን ያለበት ኢትዮጵያን ብሔራዊ ጥቅም ሊያስከብርና ዘላቂ በሆኑ ጥቅሞች ላይ የተመሰረተ ለየትኛውም ወገን ከማድላት ያን ጥቅም ሊያስከብር በሚችል ሂደት መስራቱ የተሻለ ዓለም አቀፍ አስተላለፍንና ቀጠናዊ አስተላለፍን ያመጣል። ተጽዕኖ ስለሚኖረው ልዩ በጀት በመያዝ ለምሳሌ የነዳጅን ችግር ለመፍታት አማራጮችን ነዳጅ አምራች ከሆኑ ሀገሮች ጋር ማምጣት የተሻለ ነው። ከነዳጅ ውጭ ሊሰሩ የሚችሉ የኃይል ምንጮችንም ማጠናከርና ትልቅ ኢንቨስትመንት ማድረግ። አሁን ላይ ያለው የዓለም አሰላለፍ ሕግ የማይከበርበት ጉልበተኞች ባሰኛቸው ጊዜ ተነስተው ጥቃት የሚፈጽሙበትና ሉዓላዊነትን የሚዳፈሩበት ጊዜ በመሆኑ ዓለም ወዴት እያመራ ነው በሚል ላነሳነው ጥያቄ ባለሙያዎቹ እንዲህ ብለዋል። ኃይል የምንለው ሀገሮች ጋር ሱስ የሚሆንበት እንደገና ፕሬዲክቲብል አለመሆኑ ግልጽነት የሌለው የዓለም አሰላለፍ የሚመጣውና ሀገራት ለራሳቸው በሚጠቅም የብሔራዊ ጥቅም ላይ አሰላለፍ የሚሄዱበት እንደገና ጠንካራ ከሚባሉ ሀገሮች ጋር ውግንና የሚኖርበት ዛሬ ጥምረት ከፈጠሩት ጋር የማይቀጥልና ከሌሎች ጋር ቴምፖራሪ አሊያንስ የምንለውና ስቴብል ያልሆነ ስርዓት ነው የመጣሉ። ግን ሚስካልኩሌሽኖች ደግሞ ችግርን ይፈጥራሉ። ወርልድ ሲስተሙ ሰልፍ ሩል እየሆነ የመጣበት ነው። ማንኛውም ሀገር በራሱ እየተነሳ የራሱን እርምጃ የሚወስድበት የሆነ የወርልድ ሲስተም ለደረሰ ይህንን አሁን ላይ በኢኮኖሚካሊም ቻሌንጅ የምናደርገው ነገርም አይደለም። ግን ምንድነው ያ ነገር የበለጠ እንዳይጎዳ የእርስ በርስ ትስስሮቻችንን የበለጠ እያጠነከረ መሄድ ነው የምንችለው። ስፔሻሊ ቀንድ ሀገሮች ላይ ያለን ሀገራት የህግ የበላይነቱ እየጠፋ የሚሄድበት ሲስተም ሆኗል። አሁን በመካከለኛው ምስራቅ የተቀሰቀሰው ቀውስ እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ የሚያሳድረው ጫናን በተመለከተ ባለሙያዎቹ አብራርተዋል። በእነዚህ በታዳጊ ሀገሮች ላይ የኢኮኖሚ ውድቀት፣ የፖለቲካ አለመረጋጋቶችን ሊፈጥር ስለሚችል ሀገራት ምንድነው ማድረግ ያለባቸው? አንደኛ ወዳጅነታቸውን ዳይቨርሲፋይ ማድረግ አለባቸው ከሌሎች ሀገሮች ጋር። ሁለተኛ ደግሞ ሰፊ ሌላ አማራጭ ገበያዎችን መፈለግ ይጠበቅባቸዋል። ሶስተኛ ደግሞ ከነኚህ ወዳጅ ሀገራት ጋር የበለጠ ግንኙነትን ማጠናከር እና በችግር ጊዜ አብሮ መቆምን ወይም አሊያንስን ማሳየት ሲጠበቅ እንዳጠቃላይ ሀገራት ቀድሞ ስትራቴጂ አውጥተው ዘላቂ ጥቅማቸውን የሚያስከብሩበትን ሂደት መፍጠር ይኖርባቸዋል። ተስተካከለ ሀገር ለመፍጠር ከሚለው ባሻገር ይሄኛው ደግሞ በዌስት በኩል ያሉ ሀገራት ይሄ የነዳጅ ንግዱን መቆጣጠር የሚፈልጉበት ወይ ደግሞ ሀያላን መሆን የሚፈልጉበት ሳይድ ነው። እነዚህ ነገሮች ላይ ደግሞ እኛም ደግሞ የተለያየ ንጥረ ነገር ሊኖረን ይችላል። ሆርን ኦፍ አፍሪካ ላይ የተለያዩ ነገሮች ሊኖሩ ስለሚችሉ እዛው በኢንተግሬሽን ያሉትን ነገሮች ልናረግባቸው እንችላለን ብዬ አምናለሁኝ። ለበርካታ ሀገራት ስጋትን የጣለው የመካከለኛው ምስራቅ ቀውስ በዛሬው ዕለት 13ኛ ቀኑን አስቆጥሯል።
በኢትዮጵያ 1000 የጤና ተቋማት የቤተሰብ እቅድ አገልግሎት አይሰጡም የተባለው በዚሁ ባሳለፍነው ሳምንት ነበር። በሌላ በኩል የእናቶች ሞት ምጣኔ ከ100 ሺህ ወደ 141 ዝቅ ማለቱን የጤና ሚኒስቴር አስታውቋል። ገነት ዘዘው ተጨማሪ አላት። የጤና ሚኒስቴር በእናቶችና ህፃናት ክብካቤ ቤተሰብ እቅድ አገልግሎት አሰጣጥና ክትባት ላይ ትኩረት ያደረገ የዳሰሳ ጥናት ሊያካሂድ መሆኑን በዛሬው ዕለት አስታውቋል። የዳሰሳው ጥናት በአገር አቀፍ ደረጃ በእናቶችና ህፃናት ጤና አጠባበቅ ላይ ትልቅ ፋይዳ ያለው ሲሆን የመስክ ስራ መጀመሩም ይፋ ተደርጓል። ጥናቱ ይፋ በተደረገበት መርሃ ግብር ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት መረጃን መሰረት ያደረገ የውሳኔ አሰጣጥ ስርዓት ለመገንባት በተሰጠው ትኩረት በእናቶችና በህፃናት ላይ ደርስ የነበረው የሞት መጠን በከፍተኛ ሁኔታ መቀነሱን ተናግረዋል። የእናቶች ሞት በከፍተኛ ሁኔታ መቀነሱ ታይቷል። ወደ 141 ከ100 ሺህ በህይወት ከሚወለዱ ህፃናት መድረሳችን በጣም ጥሩ የኢኮኖሚ እድገት ላይ ያሉ አገራት ያሏቸው ነው። በአህጉራችን ላይ ከፍተኛ ምርታ ካመጡ አገራት ውስጥ ነው የምንመደበው። በ2030 ወደ 70 ለመቀነስ ደግሞ ሰፊ ስራ ይጠይቀናል። በቀጣይም የቤተሰብ እቅድ ክትትል በማይሰጡ የጤና ተቋማት ላይ በትኩረት የሚሰራ መሆኑን ተናግረዋል። እናቶቻችን ልጃገረዶች ካልተማሩ ሊትሬሲያቸው ካልጨመረ ኢምፓወርድ ሊሆኑ አይችሉም። ትምህርት ነው ኢምፓወር የሚያደርጋቸው። እሱም በአብሮ መታየት አለባቸው። ከዛ በላይ ግን ማህበረሰባችን ውስጥ ያሉ ኖርሞች አሉ። ታቡ ሪሊጅን ወይም ደግሞ ካልቸርን ቤዝ ያደረጉ በጣም ስትሮንግ የሆኑ ታቦች አሉ። እነዚህ መስበር ያስፈልጋል። በኢትዮጵያ ባለፈው ባደረግነው ጥናት 1000 አካባቢ የሚሆኑ ጤና ተቋማት የፋሚሊ ፕላኒንግ አገልግሎት አይሰጡም። ለምንድን ነው የማይሰጡት? የክልል ጤና ቢሮዎችም በየጊዜው ነው ኮሚኒኬት የምናደርጋቸው። ማየት ያስፈልጋል። ሰርቪስ ዴሊቨሪ ሬዲነሱን በደንብ ማየት የሚያስችል ውጤት ይመጣል። እሱ ላይ ተመስርተን እንድንከታተል አደራም ጭምር ለማስቀመጥ ነው። በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት መምህር ዶክተር ሰለሞን ሽፈራው በበኩላቸው ጥናቱ ሁሉንም ክልሎች የሚያካትት መሆኑን ጠቁመዋል። የኢትዮጵያ አፈጻጸም ክትትል ትግበራ ጥናት ለ5 ዓመታት የሚቆይ ሲሆን በሀገር አቀፍ ደረጃ የተደራጀ መረጃ በማቅረብ የጤናውን ዘርፍ ውጤታማነት ለማረጋገጥና በዘርፉ የልህቀት ማዕከል ለመገንባት ያግዛል ብለዋል። የእናቶች፣ የህፃናት፣ የጨቅላ ህፃናትና የህፃናት ጤናን ይንገመግማለን በየአመቱ እየሄደና የጤና አገልግሎት መስጫ ተቋማትንም እናያለን። ምንድነው ቀጣይነት ያለው እና ጥራቱ የተረጋገጠ የጤና አገልግሎት እያገኙ ነው አይደለም፣ ካልሆነ ለምንድን ነው የሚለውን በየክልሉም በየፋሲሊቲውም ያለውን ሁኔታ አይተን ለጤና ሚኒስቴርና ለሚገባቸው አካላት እናቀርባለን። ከሁሉም ክልሎች ጋር ለመገናኘት ኦፖርቹኒቲ ያን ያህል አልነበረም። ከዚህ በፊት የሚመጡት የተወሰኑ ናቸው። አሁን ግን እሱን በከፍ ባለ በስቴት ሚኒስትር ደረጃ ጥሪ እንዲደረግላቸው አድርገን በደንብ እንዲሳተፉ አድርገን እነሱ ናቸው መጨረሻ ላይ ስራ ሰርተው ለውጥ የሚያመጡት። ያን ኢንጌጅመንት ለማድረግ ብዙ ሙከራ እያደረግን ነውና ዝንጉርጉር ነው የሀገራችን አሰራርና ሁኔታውን ስታዩት አንዳንዱ ጥሩ የሚሰራ አለ፣ አንዳንዱ ለውጥ ያመጣም አለ፣ ያላመጣም አለና አሁን እሱን ለማስተካከል እየሰራን ያለ ነው። ከሪጅኖቹ ጋር ያለውን ኢንጌጅመንት ማሻሻል ነው። በዚሁ የምርምር ስራ ማስጀመሪያ መርሃ ግብር ላይ የፌዴራልና የክልል ከፍተኛ የጤና የስራ ኃላፊዎች ተገኝተዋል። በሌላ ዜና 40 ሺህ ዩኒት ደም ለመሰብሰብ ያለመ የደም ልገሳ ንቅናቄ ሊካሄድ እንደሆነ የተገለጸውም በዚሁ ሳምንት መጨረሻ ላይ ነበር። በሌላ በኩል ባለፉት 8 ወራት ከ300 ሺህ ዩኒት በላይ ደም መሰብሰቡን የኢትዮጵያ የደም ህብረ ህዋስ ባንክ አገልግሎት አስታውቋል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ከጤና ሚኒስቴር ጋር በመሆን ጾም ለነፍስ ደም ልገሳ ለህይወት በሚል መሪ ቃል በመጋቢት ወር የደም ልገሳ ንቅናቄ ሊያካሂድ መሆኑን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የጤና ሚኒስቴር ሚኒስትር ዴኤታ ሳህረላ አብዱላሂ አሁን ላይ የደም ፍላጎት እየጨመረ መምጣቱን ገልጸው አንድ ሰው በበጎ ፍቃድ በአመት 2 ጊዜ ቢለግስ በደም እጥረት ሳቢያ ህይወታቸው የሚያልፉ ዜጎችን ይታደጋል ብለዋል። ባለው ተጨባጭ ሁኔታ የደም ፍላጎት በተለያዩ ሁኔታዎች እየጨመሩ መጥቷል ማለት ነው። የወሊድ መጠን እየጨመረ መጥቷል። ያንን ታሳቢ አድርጎ አንድም እናት በደም እጦት እንዳትሞት ማድረግ ያስፈልጋል የሚል ሲሆን የዓለም ጤና ድርጅትም የሚያስቀምጣቸው የተለያዩ ሰፊ መስፈርቶችን ቢሆኑ አሁንም እዛ ለመድረስ ገና ብዙ የሚቀሩ ጉዳዮች አሉና እንደዚህ ቮለንተሪ የሆኑ ወይም ደግሞ በጎ ፈቃደኛ የሆኑ የደም ለጋሾች
በየትኛውም ደረጃ ቢሆን ያስፈልጉናል የሚለውንም አንዱ አስቀምጠን መሄድ ስለሚያስፈልግ ከዛ አኳያ ነው የሚለውን በደንብ እንድትይዙልን እንፈልጋለን ማለት ነው። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበ በበኩላቸው ባለፉት 8 ወራት 322355 ዩኒት ደም መሰብሰቡን ገልጸዋል። በዚህም በሺዎች የሚቆጠሩ እናቶች በወሊድ ምክንያት እንዳይሞቱ፣ ህጻናት ያለ ወላጅ እንዳይቀሩ፣ በድንገተኛ አደጋ የተጎዱ ዜጎች ዳግም ቆመው እንዲሄዱ ያደረገ የኢትዮጵያውያን መልካም ተግባር ነው ብለዋል። በዚህ ንቅናቄ ውስጥ 40,000 ዩኒት ደም እንደ ሀገር ለማሰባሰብ እንደ አዲስ አበባ ደግሞ 10,000 ዩኒት ደም ለማሰባሰብ አቅደናል። ይህም በሆስፒታሎች የሚታየውን የወቅቱን የደም እጥረት ለመቀነስ ታላቅ ድጋፍ ይሆናል። ሶስተኛ የዜግነት ባህልን መገንባት ነው። ደም መለገስ የበጎ አድራጎት ብቻ ሳይሆን አንዱ ዜጋ ለሌላው ዜጋ የሚቆምበት የብሔራዊ ኃላፊነት ነው። በዚህ ወቅት በተለይ በጾሙ ተሳታፊ ያልሆኑ የማህበረሰብ ክፍሎች ደም እጥረትን ለመታደግ ታላቅ ሚና አላችሁና ጥሪያችንን ተቀብላችሁ ደም እንድትለግሱ ማለት እንፈልጋለን። የደም ልገሳ ተግባር ከዓመት ዓመት እየጨመረ ቢሆንም እንደ ሀገር ከሚፈለገውና የዓለም ጤና ድርጅት ያስቀመጠውን መስፈርት ከማሟላት አኳያ ክፍተት አለ ያሉት ደግሞ የአገልግሎቱ ምክትል ዋና ዳይሬክተር ሀብታሙ ታዬ ናቸው። የሕክምና ተቋማት የሚፈልጉትን የደም አቅርቦት ከማቅረብ አንጻር በተለይ አንዳንድ የደም ተዋጽኦች ላይ እንደ ፕሌትሌት ለምሳሌ የሚባለው ለካንሰር ታካሚዎች በስፋት ለሕክምና የሚውል አለ። እዚህ ጥቁር አንበሳ በአንድ ቀን ብቻ እስከ 120 ምናምን የሚፈልግበት አጋጣሚዎች ይፈጠራሉና ያ አካባቢ ጋር ያልተሟላ ፍላጎት እንዳለ መውሰድ የምንችለው ነገር አለ። ከዛም ባለፈ አንዳንድ የደም አይነቶች ለምሳሌ ኦ ኔጌቲቭ የሚባለው ለጋሹ ቁጥር አነስተኛ ነው፣ ወደ 7% ነው ከአጠቃላይ ከደም ለጋሹ ያለው። ግን የደም አይነቱን ስናይ ደግሞ በተለይ ኢመርጀንሲ ሲኖር ተስማሚነት ምርመራ ሳይደረግ የሚሰጥ የደም አይነት ከመሆኑ ጋር ተያይዞ የሕክምና ተቋማት ሲያገኙ አሳልፎ ቶሎ የሚሰጡበት ለታካሚ ስላለ እሱ አካባቢ ጋር እጥረቶች አሁንም በስፋት ያሉበት አጠቃላይ ሁኔታ አለና ፍላጎትን ከማሟላት አንጻር ቅድም ያልኩትን የዓለም ጤና ድርጅት መስፈርት ለማሟላት ገና የሚባል ደረጃ ላይ ነው ያለ ነው። ይህ ንቅናቄ ጾም ደም ለመለገስ እንቅፋት ነው የሚለውን አመለካከት ለማረም ደም የመለገስን የዜግነት ባህል ለመገንባት እንዲሁም በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ የሚተገበር ሀገራዊ እንቅስቃሴ እንዲሆን ታስቦ የተዘጋጀ መሆኑ በመግለጫው ተጠቁሟል። ኮሚሽኑ በትግራይ የምክክር መድረክ ለማካሄድ ካልቻለ በአዲስ አበባ እንደሚያካሄድ ያስታወቀውም በዚሁ ሳምንት መጨረሻ ላይ ነበረ። ይሁን እንጂ የኢትዮጵያ ሀገራዊ ምክክር ኮሚሽን አስቻይ ሁኔታ ካገኘ ምክክሩን በክልሉ እንደሚያደርግ ገልጿል። ገነት ዘዘው የኢትዮጵያ ሀገራዊ ምክክር ኮሚሽን በ11 ክልሎችና በሁለቱ የከተማ አስተዳደሮች የምክክር መድረክ ማካሄዱና አጀንዳ ማሰባሰቡ ይታወቃል። የትግራይ ክልል መድረክ ግን እስካሁን ድረስ አልተካሄደም። ይህንን ተከትለው ኢሳት ኮሚሽኑ በትግራይ ክልል ስለሚካሄደው የምክክር መድረክ ምን አቅዷል ሲል ኮሚሽኑን ጠይቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ በሰጡት ምላሽ ኮሚሽኑ በክልሉ የተሳታፊ ልየታ ለማድረግና አጀንዳ ለማሰባሰብ ጥረት ቢያደርግም እስካሁን ድረስ ምቹ ሁኔታ አለመገኘቱን አንስተዋል። በክልሉ ምክክር ለማካሄድ ካልተቻለ ደግሞ ሌሎች አማራጮችን በመጠቀም ከክልሉ ተወላጆችና ከሚመለከታቸው አካላት ጋር በመሆን በአዲስ አበባ የምክክር መድረክ ለማዘጋጀት ማቀዱን ተናግረዋል። በትግራይ ክልል ሁኔታዎች ተመቻችተው ስራውን መስራት የማይቻልበት ሁኔታ ካለም ሌሎች አማራጮች ማለት በሌላ መንገድ አጀንዳውን ማሰባሰብ የሚቻልበትን ሁኔታ ለመፍጠር ጥረት እየተደረገ ነው ያለው። በክልሉ ያሉ የትግራይ ተወላጆችም ወይም ደግሞ ከክልሉ ውጭ ያሉ የትግራይ ተወላጆች እና የተለያዩ ባለድርሻ አካላት ማለት ፖለቲካ ፓርቲዎችም፣ የሲቪል ማህበረሰቡም፣ የእምነት ተቋማትም፣ ምሁራኖች እና ሌሎችም አካላት ምናልባት በትግራይ ክልል መድረክ ማካሄድ የማይቻልበት ሁኔታ ከተፈጠረ በአዲስ አበባ መድረክ ተዘጋጅቶ አጀንዳቸውን የሚሰጡበትና በቀጣይ በሚካሄደው የአጀንዳ ቀረጻ ሂደት ውስጥ የእነሱም አጀንዳዎች ተካተው የሚታዩበትን ሁኔታ ለማመቻቸት ጥረት እየተደረገ ነው። ይህ ማለት ምናልባት ተሳክቶ በአዲስ አበባ ሂደት ቢከናወን በቀጣይ ምቹ ሁኔታ ሲፈጠር በትግራይ ክልል አይከናወንም ማለት አይደለም። ኮሚሽኑ ምክክሩን በአዲስ አበባ ለማካሄድ ማቀዱን አስመልክቶ ያነሳነው ሀሳብ ቀደም ሲል ተቃውሞ ማስነሳቱ ይታወሳል። ስለሆነ ምክክሩን በአዲስ አበባ ማካሄዱ አካታችና ውጤታማ ይሆናል ወይ በሚል ያነሳነው ጥያቄ ቃል አቀባዩ ተከታዩን ብለዋል።
በክልሉ ተገኝቶ ስራውን መስራት የሚቻልበት ሁኔታ ነው በጣም ትክክለኛው አማራጭም የኮሚሽኑ የአሰራር ስርዓትም። ስለዚህ ይሄኛው ፕላን ቢ ነው። የመጀመሪያው የማይሳካበት ሁኔታ ከተፈጠረም ሌላኛው አማራጭ ተብሎ የተወሰደ ነው። እንግዲህ ሌላኛው አማራጭ ተደርጎ ሲወሰድ ክፍተቶች የሉበትም ማለት አይደለም፣ ወይም ደግሞ ሁሉ ነገር ጥሩ ይሆናል ማለት አይደለም። በአንድ በኩል ካለው የጊዜ ሁኔታና ስራው ደግሞ ወደፊት መቀጠል ያለበት ከመሆኑ ጋር ተያይዞ እንደ አማራጭነት በአዲስ አበባ አጀንዳዎችን ለማሰባሰብ የትግራይ ድምጾች እንዲሰሙ ለማድረግ ጥረት የሚደረግበት ነው። ምቹ ሁኔታዎች ከተፈጠሩ በትግራይ ክልል ሂደቱ አይቀጥልም ማለት አይደለም። ስለዚህ ሁለቱንም ነው ክፍት አድርጎ ኮሚሽኑ እየሰራ ያለው። በቅርቡ የህዝብ ተወካዮች ምክር ቤት ለኮሚሽኑ የ8 ወራት ጊዜ ማራዘሙን አንስተን በተጨማሪው ጊዜ ምን ተግባራት ለማከናወን ታቅዷል ብለንም ጠይቀናቸዋል። ለዚህም አቶ ጥበቡ ተከታዩ ምላሽ ሰጥተዋል። ምክክር የሚደረግባቸው አጀንዳዎች የትኞቹ እንደሆኑ ለህዝቡም እንደገና ለሚመለከታቸው ባለድርሻ አካላትም የማሳወቅ ስራ ነው አንዱ ትልቅ ስራ የሚሆነው። ምክክር ጉባኤውን እንግዲህ ለማካሄድ በጣም በርካታ መሰራት ያለባቸው ቅድመ ስራዎች አሉ። አመካካሪዎችን የመለየት እነሱን የማሰልጠን እና ሌሎችም በምክክሩ ዙሪያ ላይ ድጋፍና እገዛ አስተዋጽኦ ሊያደርጉ የሚችሉ አካላትን አስተባብሮ ይህን ሂደት ውጤታማ እንዲሆን ለማድረግ የሚያስችሉ በጣም በርካታ ስራዎች መሰራት አለባቸው። እነሱ ስራዎች ተሰርተው እንግዲህ የምክክር ጉባኤው ይጠራል። የተመረጡ የተለዩ ተሳታፊዎች በዚህ በምክክር ጉባኤው ላይ የሚሳተፉ ነው የሚሆኑት። እንግዲህ ምክክር ጉባኤው ተካሂዶ መግባባት ላይ የተደረሰባቸው ጉዳዮች ደግሞ ተፈጻሚ እንዲሆኑ ምክረ ሀሳቦችን አዘጋጅቶ የሚፈጸሙበትንም ዝርዝር እቅድ አዘጋጅቶ ለሚመለከታቸው አካላት ማቅረብ አንዱ ለኮሚሽኑ የተሰጠ የቤት ስራ ስለሆነ ይህንንም ስራ ይሰራል። ኮሚሽኑ ምክክሩን በክልሉ ካልተሳካለት በአዲስ አበባ ለማካሄድ እንዳሰበ ይግለጽ እንጂ መቼ የሚለውን ግን መልሱ አልታወቀም። በምስራቅ ጉራጌ ዞን ሶዶ ወረዳ ውስጥ በንጹሃን ዜጎች ላይ እየተፈጸመ ያለው ጥቃት አሁንም ቀጥሏል ሲል ጎጎት ለጉራጌ አንድነትና ፍትህ ፓርቲ ያስታወቀው በዚሁ ሳምንት ነበረ። በሌላ በኩል ጥቃቱን እየፈጸመ ያለው የሸኔ ታጣቂ ቡድን ሲሆን ጉዳዩ ዜጎችን በማፈናቀልና በመግደል ደረጃ የደረሰ አይደለም ሲል የክልሉ ሰላምና ጸጥታ ቢሮ አስተባብሏል። ሰላማዊት ሙሉጌታ ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሶዶ ወረዳ እየተፈጸመ ያለው ስልታዊ ማፈናቀልና ግድያ ይቁም በሚል ርዕስ ባወጣውና በላከው መግለጫ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በሶዶ ወረዳ በንጹሃን ዜጎች ላይ እየተፈጸመ ያለው ዜጎችን የማፈናቀልና ግድያ ዛሬም በከፋ ሁኔታ ቀጥሏል ብለዋል። ፓርቲው በመግለጫው ባለፉት 10 ቀናት ብቻ የአንድ ሰው ህይወት ያለፈ ሲሆን 13 ንጹሃን ዜጎች በታጣቂዎች ታግተው መወሰዳቸውን ጠቅሰዋል። ጉዳዩን አስመልክቶ ጥቃቱን ለማስቆምና የዜጎችን ደህንነት ለማስጠበቅ ምን እየተሰራ ነው ሲል ኢሳት የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮን አነጋግረዋል። የቢሮው ኃላፊ ተመስገን ካሳ በምላሻቸው በአካባቢው የተፈጸመው ጥቃት ዜጎችን በማፈናቀልና በመግደል ደረጃ የደረሰ አይደለም ሲሉ አስተባብለዋል። እሱ አካባቢ ላይ ያው ምስራቅ ጉራጌ ዞን ሶዶ ወረዳ ከዚህ ከአስቸጋሪ ጽንፈኞች ናቸው ተብሎ የተፈረጁ እነዚህ ሸኔ ቡድን ያለበት አካባቢ ነው። ያ ዙሪያ እንግዲህ የሸኔ እና የሸኔ ቅጥረኞች አሳቻ ሰዓት እየተጠቀሙ ህብረተሰቡ ላይ አንዳንድ የማሰራራትና የዛቻ ሁኔታዎች እንዳሉ መረጃ ደርሶናል። እሱን መነሻ አድርገን ያንን መከላከል የሚያስችል ስራ መስራት ጀምረናል፣ እየሰራንን። በዚህ ደረጃ ማፈናቀል የተለያየ ተብሎ በዚህ በጎላ መልኩ ሳይሆን የህብረተሰቡ ላይ ፍርሃት የመርጫት ነገር አለ። እሱን መረጃ ወስደን አሁን ያንን መከላከል ስራ ወይም ጠላት ላይ እዚህ ጽንፈኛው ኃይል ላይ እርምጃ የመውሰድ ስራዎችን መስራት ጀምረናል። በአካባቢው ለዜጎች የደህንነት ስጋት በሆነው ታጣቂ ቡድን ላይ እርምጃ እየተወሰደ መሆኑን የገለጹት ኃላፊው ይህም ከኦሮሚያ ክልል የጸጥታ አካላት ጋር በጋራ እየተሰራ መሆኑን አስረድተዋል። መንግስት፣ የፌዴራል መንግስትና የኦሮሚያ ብሔራዊ መንግስት በስፋት እርምጃዎችን የወሰደባቸው አካባቢዎች ናቸው። በዛ እርምጃ በተወሰደበት ወቅት በየአጋጣሚ ተሽሎክልኮ የቀሩ የመንደር ሌቦች ጭምር የራሳቸውን የዛ ቡድን አባል እያስመሰሉ ህዝቡን የማስጨነቅ ሁኔታ እዚህ አካባቢ ላይ ተስተውለዋል። ያንን መቀየር የሚያስችል ስራ ግን እየተሰራ ነው። በኦሮሚያም በኩል የኦሮሚያ ብሔራዊ ክልል መንግስት እነዛ አጎራባች ዞኖችና ወረዳዎች ከምስራቅ ጉራጌ
ከማዕከላዊ ኢትዮጵያ ክልልና እዛ ካለው ሶዶ ወረዳ ጋር ሆነው በጋራ ስራዎች እየተሰሩ መጥተዋል። አሁንም በተመሳሳይ በቅንጅት ይህን ስራ ለመስራት ታቅዶ እንቅስቃሴ እየተደረገ ነው ያለው። በርካታ ነገሮቹ የተፈቱ ናቸው፣ እርምጃም የተወሰደባቸው ናቸው። አንዳንድ ርዝራዥ የሆኑ እዛም ውር የሚሉ አካላት ህዝብ ለማስጨነቅ የሚሞከር ነገር አለ። ቅንጅትና ማስተባበርን ብቻ ነው የሚጠበቅብን። ይህም ስራ ደግሞ እየተሰራ ነው። ሰላም እንግዲህ የሚረጋገጠው ሁሉም ህዝብ የሰላሙ አካል ሲሆን እንደሆነ ይታወቃል። በዚህ ደግሞ የዛ አካባቢ በጣም ልምድም አለው። ጎጎት ለጉራጌ አንድነትና ፍትህ ፓርቲ መንግስት በሶዶ ወረዳ ለሚገኙ ዜጎች በአስቸኳይ የደህንነት ሽፋን እንዲሰጥ፣ ተፈናቃዮችን እንዲያቋቁምና በአካባቢው በሚንቀሳቀሱ የታጠቁ ኃይሎች ላይ እርምጃ እንዲወስድ አሳስበዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ኢሳት ሳምንታዊ ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አፍጋኒስታን በካቡልና በካንዳሃር በሚገኙ መኖሪያ ቤቶች ላይ የአየር ጥቃት ፈጸመች ስትል ፓኪስታንን የከሰሰችው በዚሁ ሳምንት መጨረሻ ላይ ነበረ። በጥቃቱ ከተገደሉት መካከል ሴቶችና ህጻናት ይገኙበታል ተብሏል። ሸሪፍ ኢማም የአፍጋኒስታን የታሊባን መንግስት ፓኪስታንን ዋና ከተማዋን ካቡልና በደቡብ ካንዳሃር ግዛት የሚገኙ የሲቪሎች መኖሪያ ቤቶችን ሌሊቱን በአየር ደብድባለች ስትል ከሳለች። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ትኩረት ቢነፈገውም በሁለቱ ጎረቤት ሀገራት መካከል ጦርነት ከተጀመረ 3ኛ ሳምንቱን ይዟል። ታሊባን እንዳስታውቀው በጥቃቱ ከተገደሉት መካከል ሴቶችና ህጻናት ይገኙበታል ብሏል። የመንግስት ቃል አቀባይ ዛቡላ ሙጃሂዲ አርብ ዕለት በኤክስ ገጻቸው ባጋሩት መልእክት የፓኪስታን የአየር ጥቃት በካንዳሃር የአየር ማረፊያ አጠገብ ካም ኤር የተባለ የግል አየር መንገድ ንብረት የሆነ የነዳጅ ዴፖ አጥቅቷል ብለዋል። ከፓኪስታን መንግስትም ሆነ ከፓኪስታን ጦር በኩል በጉዳዩ ላይ ወዲያውኑ የተሰጠ ምላሽ የለም። ሁለቱ ሀገራት ከገቡበት ጦርነት እንዲወጡ ከዓለም አቀፉ ማህበረሰብ የቀረበውን ጥሪን አልተቀበሉትም። ሐሙስ ዕለት የታሊባን መንግስት እንዳለው በምስራቅ አፍጋኒስታን ከፓኪስታን በተተኮሰ ሞርታር 2 ህፃናትን ጨምሮ የአንድ ቤተሰብ አባላት የሆኑ 4 ሰዎች ተገድለዋል። ድንበር ተሻጋሪ በሆነው ጦርነት ሐሙስ ዕለት 7 ሰዎች መገደላቸውና አርብ ዕለት የተፈጸመው ጥቃት ሲታከል ደግሞ የሟቾች ቁጥር እንደሚጨምር ይጠበቃል። በሁለቱ ሀገራት መካከል ጦርነቱ ተባብሶ የቀጠለው ፌብሩዋሪ 26 ቀን ነው። ፓኪስታን በፓኪስታን ታሊባኖች ላይ የአየር ጥቃት መፈጸሟን ተከትሎ አፍጋኒስታን በሁለቱ ሀገራት የጋራ ድንበር የማጥቃት እርምጃ በመውሰዷ ነው ፓኪስታን በጥቃቱ ሲቪሎችን ኢላማ እንደማታደርግ ደጋግማ አስታውቃለች። በሁለቱም ወገን ጉዳት እንደደረሰ ቢነገርም በገለልተኛ ወገን ግን ማጣራት አልተቻለም። ካቡል ተዋጊዎችን ከፓኪስታን ታሊባን በመመልመል በፓኪስታን ውስጥ የከፋ አደጋ እንዲፈጽሙ እያደረገች ነው በሚል እስላማባድ ትከሳለች። የአፍጋን ባለስልጣናት ግን ክሱን አይቀበሉትም። በአፍጋኒስታን የሚገኘው የተባበሩት መንግስታት የተልእኮ ቡድን እንዳለው የፓኪስታን ጦር ከፌብሩዋሪ 26 እስከ ማርች 5 ቀን ድረስ ባደረገው ዘመቻ 24 ህፃናትን ጨምሮ 56 ሲቪሎች ተገድለዋል ብሏል። የፓኪስታን ባለስልጣናት በጦርነቱ 12 ወታደሮች ሲገደሉ 27 ደግሞ መቁሰላቸውን አረጋግጠዋል። ይሁን እንጂ ታሊባን ከ150 በላይ ገድያለሁ ብሏል። እንደ ተባበሩት መንግስታት ድርጅት መረጃ 150 ሺህ ሰዎች ከአካባቢያቸው በኃይል ተፈናቅለዋል። መረጃው የአልጀዚራ ነው። የተባበሩት መንግስታት ድርጅት በፖለቲከኞች የተነሳ የሰብአዊ መብት ጥሰት ሊባባስ ይችላል ሲል ስጋቱን የገለጸው በዚሁ ሳምንት መጨረሻ ነበረ። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕና ሌሎች የአሜሪካ ፖለቲከኞች በስደተኞች ላይ ከሚሰነዝሯቸው የዘረኝነትና የጥላቻ ንግግሮች እንዲታቀቡ ድርጅቱ አሳስቧል። ሰላማዊት ሙሉጌታ ዝርዝሩን ታቀርበዋለች።
በተባበሩት መንግስታት የሚደገፈውና የዘር መድሎን የሚከላከለው ኮሚቴ CERD ባወጣው ሪፖርት አሜሪካ ዓለም አቀፉን ሕግ እንድታከብርና የሰብአዊ መብት ፖሊሲዎቿን እንድትገመግም አሳስቧል። ስደተኞችና ጥገኝነት ፈላጊዎች በመንግስትና በፓርቲ ከፍተኛ ደረጃ ላይ ባሉ ፖለቲከኞችና ተደማጭነት ባላቸው ሰዎች በተለይም በፕሬዝዳንቱ እንደ ወንጀለኞች ወይም ሸክም መቆጠራቸውና መገለጻቸው የዘር መድሎንና የጥላቻ ወንጀል ሊያነሳሳ እንደሚችል አስታውቋል። መቀመጫውን በጄኔቫ ያደረገው ኮሚቴ የትራምፕን የኢሚግሬሽን ማስፈጸሚያ አጀንዳ በሪፖርቱ አጉልቶ አሳይቷል። በዚህም ስደተኞች፣ ጥገኝነት ጠያቂዎችና ሌሎችም በተለየ መልኩ ኢላማ የሚያደርጉት የዘፈቀድ የማንነት ማረጋገጫ ተግባር በጣም ያሳስቡኛል ብሏል። ረቡዕ ዕለት የወጣው ሪፖርት የተለያዩ አጋጣሚዎችን ባይጠቅስም በሚኒሶታ ለስደተኞች እስራት ምክንያት የነበረውን የሜትሮ ሰርጅን ዘመቻ በማስታወስ ሬኒ ጉድና አሌክስ ፕሬት የተባሉ ሁለት የአሜሪካ ዜጎች በመገደላቸው በመላ ሀገሪቱ ተቃውሞ መነሳቱን አመልክቷል። ከዚህ ወዲያም የትራምፕ አስተዳደር በሚኒሶታ ስደተኞችን ማሳደዱን መቀነሱን ጠቁሞ የሁለቱ ሰዎች ግድያ በዓለም አቀፍ ሕግ መሰረት ከፍተኛ የሰብአዊ መብት ጥሰት እንደሆነ ገልጿል። ከዚህ በተጨማሪ ስደተኞችና ጥገኝነት ጠያቂዎችን እንደ ወንጀለኛ ወይም እንደ ሸክም አድርጎ የሚገልጽ የዘረኝነትና ሰብአዊነትን የሚያዋርድ የቋንቋ አጠቃቀም እንዲሁም እየጨመረ የመጣው የዘረኝነትና የጥላቻ ንግግር በጣም እንዳሳሰበው አስታውቀዋል። ተቋሙ ቀደም ሲል ባወጣቸው ሪፖርቶቹ የባራክ ኦባማና የጆ ባይደንን ጨምሮ በተለያዩ አስተዳደሮች ወቅት በአሜሪካ ይታያል ያለውን ዘረኝነትና መድሎን አውግዟል። አይስ በሚኒሶታ ግዛት ውስጥ ህገወጥ ያላቸውን ስደተኞች ማደን የጀመረው ከ6 ሳምንታት በፊት በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ነው። መንግስት የሚወስደው እርምጃ የህብረተሰቡን ደህንነት ለመጠበቅ በህገወጥ መንገድ ወደ አሜሪካ ገብተዋል ያላቸውን ወንጀለኞች ለመያዝ ነው ቢልም ተቺዎች ግን ምንም አይነት የወንጀል ታሪክ የሌላቸው ስደተኞችና የአሜሪካ ዜጋ የሆኑ ሰዎች ሳይቀሩ እየታሰሩ ነው ሲል ይቃወማል። ከሳምንታት በፊት በሚኒያፖሊስ ያሉ ቢያንስ 6 የአሜሪካ መንግስት አቃቢያነ ህግ በፌዴራል ደረጃ የሚደረገው ምርመራ የተዛባበት መንገድ በመቃወም ስራቸውን መልቀቃቸው በአሜሪካ መገናኛ ብዙሃን ተዘግቧል። ከሰሞኑ ከዜሮ በታች በሆነ ቅዝቃዜ ውስጥ የተደረገው የተቃውሞ ሰልፍ እስካሁን የአሜሪካንን መንግስት የስደተኞች ፖሊሲ በመቃወም በሚኒሶታ ከተካሄዱት መካከል ትልቁ መሆኑ ተነግሯል። በርካታ የንግድ ተቋማት በሮቻቸውን ዘግተው ተቃውሞውን የተቀላቀሉ ሲሆን በስደተኞች ላይ እየተወሰደ ያለው እርምጃ በግዛቲቱ የምጣኔ ሀብት ስጋት መሆኑም የገለጹም አሉ። በተጨማሪም የአሜሪካ የስደትና የጉምሩክ ተቆጣጣሪ ተቋም መኮንኖች በሚኒሶታ ግዛት ውስጥ እያካሄዱ ባለው አሰሳ ምክንያት ነዋሪዎች ስጋት ውስጥ ገብተው ከእንቅስቃሴ በመቆጠባቸው ስራና ንግድ ቀንሶ ጫና መፍጠሩን የተቋማት ባለቤቶች ተናግረዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ እንደዘገበው በደቡባዊ ሚኒፖሊስ የሰነድ አልባ አባቱ ጋር በመኪና እየሄደ የነበረው የ2 ዓመት ህፃን በተቆጣጣሪዎች ተይዟል። በተባበሩት መንግስታት የሚደገፈውና የዘር መድሎ የሚከላከለው ኮሚቴ ባወጣው ሪፖርት የዘር መድሎና የጥላቻ ወንጀል ሊያነሳሳ እንደሚችል ስጋት እንዳለው መግለጹም እነዚህን መሰል ኢሰብአዊ ድርጊቶች መፈጸማቸው በማስተዋሉ ነው። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ እስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ